ሰላም ሰላም ውድ ፋሚሊዎቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ነው ወይ? ከኔ ጋር ሁሉ ሰላም ነው። እንዴት ናችሁ? ደህና ናችሁ ወይ? እኔ አለሁኝ በጣም ደህና ነኝ። እናንተ ጋርም ሰላም እንደሆነ ተስፋ አደርጋለሁ። ውድ ወንድሞቼ፣ እህቶቼ እንዲሁም ተከታዮቼ በጣም እጅግ በጣም አድርጌ አመሰግናችኋለሁ። ከዚህ በመቀጠል ዛሬ ምንድን ነው ያው እንደተለመደው ስለ አረብ ገላል ሴቶች ስለኛ ስለ የመጡብኝ መስሎኝ ነው እኮ ስለ ሜዳም ቅመም ለመቼም ስለ ሜዳም ቅመም ምን ልታወሪ ነው ልትሉኝ ትችላላችሁ። ምንድን ነው የማወራው? ዛሬ በነገራችን ላይ ኩሽና ሆኜ ነው የምቀርጸው። ሴትዬ ወጥታልኛለች። ማታ ጸሎት አደረግኩኝ ከቤት እንድታወጣት አምላኬ ብዬ እና ከዛ በቃ ዛሬ ተመቸኝ እና በቃ ኩሽና ለምን አልቀርጽም ብዬ ነው እና ከዚህ በተጨማሪ ማናገር የምፈልገው ስለ ሜዳም ቅመሞች እኛ ኩሽና ብቻ የተባለው ማን ነው? ለእኛ ኩሽና ብቻ ይገባል የሚለው ማን ነው? እውነቴን ነው የምነግራችሁ። ለእኛ ኩሽና ብቻ ነው የሚቻለው የሚባለው ማን ነው? ለእኛ ኩሽና ብቻ እንዲሆን ያደረገው ማን ነው? ገባችሁ? ማን ነው? እሺ እኛ ለምን እንደ ሰው መስራት የለብንም? እንደ ሰው የገቢ ምንጭ ማግኘት የለብንም? እስቲ ንገሩኝ እህቶች። አንዳንዴ ለራሴ ጥያቄ ይሆንብኛል። ማርያምን ነው የምላችሁ። ቁጭ ብዬ በቃ አሁን መቼም ቁጭ የምትይ ሰዓት አግኝተሽ ነው ወይ ቁጭ ብለሽ የምታስቡ ልትሉኝ ትችላላችሁ። ነገር ግን ጊዜ አግኝቼ ቁጭ ብዬ አይደለም፣ ግን አለ አይደለ እቃ ስናጥብ ምን ስንል የሆነ ሀሳብ ይመጣልናል። ሀሳቡ ምንድን ነው? በቃ ስለ ራሳችን እንዴ እኛ ለምንድን ነው ሚዲያን ማንወጣው? እኛ ለምንድን ነው ሚዲያን ማንከታተለው? እኛ ለምንድን ነው የሌላውን ሰው ቪዲዮ እያየን ጊዜያችን የምናቃጥለው? እኛ ለምንድን ነው የሜዳን ኩሽና መጨረሻችን ያደረግነው? ለምን እንዴ? እኛም እኮ እንደ ማንኛውም ሰው መስራት እንችላለን። ምንድን ነው እጅ ሰባራ አይደለንም። እግዚአብሔር ሁሉንም የፈጠረው አንድ ነው። እኛ ለምንድን ነው የሜዳም ኩሽና ብቻ ብለን እኛ ውስጣችን የምናሳምነው? እህቶቼ ለምን? ችግራችን ምን እንደሆነ ግን ታውቋቸዋል? ችግራችን ማለት ነው አንችልም ብለን ስናምን ጭንቅላታችን ስላሳመነን በቃ ይሄ ነገር አንችልም፣ እንዴት አድርጌ እችላለሁ፣ እኔ እንዴት ቪዲዮ መቅረጽ እችላለሁ፣ እኔ እንዴት አድርጌ እንደዚህ ማድረግ እችላለሁ ብለን ስለምናስብ ለምን እንደዛ ብለን እናስባለን? ምክንያቱም ስለምንፈራ፣ በቃ ፍራቻ ስላለ ውስጣችን ፍራቻ ስላለ እንጂ ሌላ ምንም ነገር የለም። ምንም ነገር ኖሮ አይደለም። ግን አንችልም ይሄንን ብለን ውስጣችን ፍራቻ ስላለ ነው። እንችላለን ብለን ውስጣችን አናሳምንም። እናደርጋለን ብለን ውስጣችን አናሳምንም። በቃ እኛ እዚህ የሜዳን ኩሽና ብቻ እንደ ተመረቀን ይመስል በእነሱ በኩሽና የተመረቀን ይመስል በቃ ስንት ዓመት 10 ዓመት 5 ዓመት 15 ዓመት የሚቆዩት አሉ። ኧረ 20 ዓመት የሚቆዩት አሉ። አሁን ባለፈው አንዷ 20 ዓመት ቆይቼ ዱባይ ነው የምኖረው፣ ቤት የለኝ ምን ይዤ ነው የምገባው ወደ ሀገር ያለች። እንግዲህ 20 ዓመት ማለት አንድ ልጅ ተጸንሶ ተወልዶ አድጎ ተምሮ ገብቷቸዋል። አስቡት እንግዲህ ይህን ሁሉ ጊዜ እያቃጠለን ምንም ነገር ላይ እንትን አላልንም። ምንም ነገር ለራሳችን የምንለው ነገር የለም። ለምን
ራሳችን በራሳችን መንቃት አለብን። ራሳችን በራሳችን መስራት አለብን። ቪዲዮ መስራት ሙስሊምም ሆነ ሙስሊምም ሆናችሁ ሀራም አይደለም። ሀራም የሚባለው ብሰርቂ ነው ሀራም። በእርግጥ ስለ እስልምና አላውቅም፣ ይቅርታ አድርጉኝ። እዚህ ጋር ስርቆት ነው ሀራም የማውቀው እኔ። ሌላ እንትን ስትይ ነው። ይሄ እኮ ስራ ነው እየሰራሽ ያለሽው፣ ስራ ነው እንግዲህ በላብሽ እየበለሽ ያለሽው። እና እህቶቼ አትፍሩ። በተለይ እህቶቼ እኔ በጣም ብዙ ሙስሊም እህቶቼ ስላላችሁኝ በዚህ አጋጣሚ ማስተላለፍ የሚፈልገው አትፍሩ። በቃ አትፍሩ። ምንም የሚያስፈራ ነገር የለም። ምንም የሚያስፈራ ነገር የለም። አብረን እንስራ፣ አብረን እንበርታ። አንድነታችን ያስፈልገናል። ከምንምና ከምንም ጊዜ በላይ አንድ ላይ ከሆነን እኛ ትልቅ ነገር እንደርሳለን። እኛ የሌላውን ሰው ቪዲዮ ስናይ እንትን ስንል ሰዓታችንን ከመግደል እዚህ የሜዳም ኢንተርኔት ተጠቅመን ምን አለበት ነገር የሆነች ነገር እንኳን ብንችል ስራ አለን ብለን ውስጣችን እንትን ብንል እዛ እንሄዳለን፣ ከዚህ እንሄዳለን፣ ብራችንን እንጨራርሳለን። በቃ ቁሽ ብለን ቤታችንን እንደበቃለን። ከጊዜ በኋላ ደግሞ እንሰደዳለን። ያ መሆን የለበትም። ለምን ብዙ እህቶቼ ከአረብ ሀገር እየሄዱ እየኖሩ ነው። ይህንን ስራ እየሰራው ዩቱብን እየከፈቱ ብዙ ነገሮች በሚዲያ ላይ የሚሰራ ስራ አለ። ኢቭን እንኳን ስራ ከፍተሽ እንኳን ኢትዮጵያ ላይ ስራውን ከፍተሽ ስራሽን እንኳን በስልክሽ ላይ መስራት ትችያለሽ። የትም መሄድ አይጠበቅብሽም። ኢንተርኔትሽና ስልክሽን ነው የሚያስፈልገው። ሌላ ነገር ከሰው ጋር አትነካኪ። ምን በቤትሽ ውስጥ አንዳንድ ነገሮችን ትሰሪያለሽ። እዛ ሆነሽ መስራት ትችያለሽ። በቀላሉ ምን መስራት ይቻላል ብትባይ በቤትሽ ውስጥ ባልትና መስራት ትችያለሽ። በቤትሽ ውስጥ ማለት ነው። ለምሳሌ ሽሮ 2 ኪሎ ትገዣለሽ። እንደዛ እያልሽ ባልትና ሲባል ያው ታውቃላችሁ፣ ለእናንተ መዘርዘር አይጠበቅብኝም። ምክንያቱም አንደኛ የቤት ኪራይ አትከፍይም፣ ሁለተኛ ደግሞ ግብር አትይም፣ ከሰው ጋር አትነካኪም። በቤትሽ ውስጥ እያስተዋወቅሽ እንትን ትያለሽ። ቲክቶክም ቢሆን አሁን እንትን ካለሽ ተከታይ ካለሽ ቲክቶክልሽ ላይ እሱም ለአንቺ ስራ እድል መፍጠር ይሆንልሻል ማለት ነው። እዚህ ቁጭ ብለሽ በቃ የሜደምና አቤት ወዬ እያልሽ ከነሱ ጋር እንትን እያልሽ አፍላፍ ከነሱ ጋር ጊዜሽን እየገደልሽ ምን ከምትይ ለምን 1 ደቂቃ አትሆንም? ራስሽን ጊዜሽን ራስሽንሽ የምትገይ ራስሽን። እኔ በእርግጥ ዩቱብ እየከፈለኝ ነው ብዬ አይደለም፣ ነገር ግን እንደሚከፍልልኝ እርግጠኛ ሆኜ ነው በዚህ ስራ ላይ ስገባ ውስጤን አሳምኜ ነው። ይሆናል ብዬ ነው። ይሆናል። በንጹህ ልቦናችን ከተሰራን ይሆናል። የማይሆን ነገር የለም። እኛ ውስጣችን ያለውን ፍራቻን፣ ተንኮል፣ ክፋት ካለብን መቼም አያልፍልንም። ነገር ግን እነሱን ነገሮችን አስወግደን ወደ ስራችን እንትን ካለን እግዚአብሔር የማይረዳን መንገድ የለም። በብዙ ነገር ይረዳናል ፈጣሪ። ለፈጣሪ ግን እኛንን መንገድ መክፈት ያለብን። ለምሳሌ እኛ ለምን መንገድ ስላችሁ እኛ ይህን ነገር መስራት ፈልጋለሁ አባቴ አንተ እርዳኝ ብለሽ እሱን ተማምነሽ መስራት ማለት ነው። መቼም እግዚአብሔር እጅሽን ጎትቶ እዚህ ላይ ስሪያ አይልሽም። ነገር ግን የራስሽ ጥረት ያስፈልጋል። እዚህ ጋር የራስሽ ጥንካሬ ያስፈልግሻል። እዚህ ጋር በራስሽ በሴትነትሽ የምትመኪ ሴት መሆን አለብሽ። እዚህ ጋር ኢትዮጵያ ስትሄጂ ወይ ባልሽ ጋር ባሌ እንደዚህ እኮ አስቤዛ አለቀብኝ፣ ይሄ እኮ አለቀብኝ፣ ይሄ ነገር እኮ ጎደለብኝ ብለሽ እንትን ከምትይ አሁን እንደምትመዥው ብርሽን ነገም ኢትዮጵያ ከሄድሽ እንደምትመዥ አትጠራጠሪ። መዘሽ እንድትጠቀሚ እንደዚህ አድርግልኝ፣ እንደዚህ አድርግ። አንዳንድ ወንዶች የሽንኩርት ስጥልኝ የእንትን ስል ይሰላቻል። እኔ በበኩል አልወድም። ባሌን እንደዚህ አድርግልኝ እንደዚህ ማለት አልወድም። ከቻልኩ በራሴ ማድረግ ካልሆነ ዝም ነው የምለው። ምክንያቱም ቤት ውስጥ የሚያስፈልገው ራሷ ካወጣ ምጣ ካለመጣ ግን እኔ መናገር አልወድም። ምክንያቱም ብዙ ሰዎች ብዙ ባሎች እንደዛ ስትያቸው ደስ አይልሽም። አንደኛ ለአንቺ ያላቸው ፍቅር በጣም እየቀነሰ ነው የሚሄደው። ካለኔ መኖር አትችልም፣ እኔ ካለመጣው ማን ያበላታል፣ ወጥታ መስራት አትፈልግም የሚሉ ወንዶች አሉ። ገባችሁ? ለባለም ስትሆኝ እናት
እናትሽ ጋርም ስትሆኝ ራስሽ ላይ መቆም አለብሽ። ለራስሽ ያለሽ እዚሽ ምድር ላይ ስትኖሪ አንቺና አንቺ ነሽ እህቴ። ዛሬ ወዳጅ ስላሉሽ ደዋዮች ስለበዙ ጠያቂዎች ስለበዙ እውነት እንዳይመስልሽ። ያጣሽው ቀን ዞር ብሎ ያ የሚደውልልሽ ያ የሚጠይቅሽ ሁሉ ይጠሉሻል፣ እስካናካቴ ይረሱሻል። እሺ የአንቺ መኖርሽ ነው እነሱ እንድትጠይቂ ያደረጉሽ፣ እነሱን እንድጠይቁሽ ያደረገሽ። የአንቺን ብታጪ ነገ እነሱ ዞር ብሎ አያዩሽም። እውነቴን ነው የምልሽ እህቴ፣ ተጠንቀቂ፣ ጊዜሽን ተጠንቀቂ፣ ወጣትነትሽን ተጠንቀቂ፣ ስሪበት፣ ተለወጪበት። አሁን እግዚአብሔር ይመስገን በስልካችን ብዙ ነገር መጥቷል። ብዙ ነገር መስራት እንችላለን። እዚህ ጋር ጨለማ አይደለም፣ ብዙ ነገር መስራት እንችላለን በስልካችን ማለት ነው። በጣም ብዙ ነገር መስራት ይቻላል። ነገር ግን እንዳንሰራ የሚያደርገን እራሳችን፣ ፍራቻችን፣ ክፋታችን፣ ተንኮላችን። ክፋት ከውስጣችን ካለ መቼም አያልፍልንም እህቶች። ክፋት የሚባል ተንኮል፣ ምቀኝነት ምንም አይሰራም እህቶች። እባካችሁ እንደዚህ አይነት ባህሪ ካላችሁ ከወዲሁ አስወግዱት። እኔ በበኩሌ ደስ አይለኝም። እውነቴን ነው የምላችሁ። ሌላው ሲያገኝ አንቺ የምትመቀኝ ከሆነ መቼም አያልፍልሽም። እሺ እህቴ፣ ይህንን ልል የቻልኩበት ምንድን ነው? ለራስሽ ነሽ መስራት ያለብሽ። እዚህ ጋር አሁን ነገ እኮ ኮንትራትሽን ጨርሰሽ ወደ አገርሽ ትሄጃለሽ። ይሄ ዩቱብሽ ግን ከአንቺ ጋር አብሮሽ ነው የሚሄደው። ነገ ዩቱብሽን ቡና እየፈለሽ ይሁን መንገድ እየሄድሽ ይሁን የፈለግሽው ነገር። ኢትዮጵያ ደግሞ እግዚአብሔር ይመስገን ብዙ ነገር የሚሰራ ነገር አለ፣ በጣም ብዙ ነገር። እኛ ከጭንቅላታችን ከፍተን ከተጠቀመን ማለት ነው። ከአረብ ሀገር የሚበልጥ ነገር አለ ኢትዮጵያ ውስጥ። ምን አጥተሽ? ሁሉም ለም ነው፣ ሁሉ ረድኤትና በረከት አላት። እና እህቶቼ ዛሬ ምንድን ነው ያልኩት? እንስራ፣ አብረን እንስራ። አብረን እንስራ። በቃ እንበርታ፣ እንጠንክር። ዛሬ የጠነከርነው ነገ የምናርዘው፣ ዛሬ የዘራነው ነገ የምንዘራው፣ ዛሬ የዘራነው ነገ የምናጭደው። እሺ እህቶቼ፣ ያው ሁል ጊዜ እኔ ምክራዊ ነገር ነው ምለቅላችሁ። ሊሰለቻችሁም ይችላል፣ በቃ ልትጠቀሙም ትችላላችሁ። እኔ ግን ከራሴ ህይወት ካሳለፍኩት አንጻር ነው እንደዚህ ምርር ብዬ ሁሌ የምነግራችሁ ማለት ነው። እህቶቼ እንደኔ እድሜ ላይ ያላችሁት ወይ ደግሞ ትራ ልትይዙ የሚሄዳችሁት በቃ እንዳትሸወዱ። በቃ ጥሩ ነገር ለአእምሯችሁ፣ ጥሩ ነገር ለወደፊታችሁ፣ ጥሩ ነገር ይዛችሁ እንድትሄዱ ስለምፈልግ ነው። አትታለሉ የምላችሁ ሁል ጊዜ የምነግራችሁ ማለት ነው። እና እህቶቼ በዚህ በቪዲዮ እንዳትረሱኝ ላይክ እና ሰብስክራይብ እንድታደርጉልኝ በትህትና እጠይቃችኋለሁ። መልካም አዳር ይሁንላችሁ። ሰላማችሁ ብዝት ይበልኝ። ወዳችኋለሁ። እሺ